የብፁዕነት መገለጫ ራሷን የጠበቀች አላህ ያከበራት ከዓለማት ሴቶች በዘመኗ ከነበረው የመረጣት መርየም አለይሃ ሰላም አላህ ያከበራት ያላቃት ሴት ቁርአን ውስጥ በሴት ስም የተጠራ ምዕራፍ የለም የሷ ስም ቢሆን እንጂ ሱረቱ መርየም ቁርአን ውስጥ የሌላ ሴት ስም በስም አልተጠቀሰም የሷ ስም ቢሆን እንጂ 33 ጊዜ አላህ ቁርአን ላይ ስሟን ጠቅሶታል መርየም ይያል እንዴት ቢያከብራት እንዴት ቢያልቃት ምን አይነት ሴት ሆና አግኝቷት ነው አላህ እንዴት ነው ከፍታዋን የሰቀለው የሙሳን እናት ሲጠራ ኡሙ ሙሳ ሲል የሙሳን እህት ሲጠራ فقالت لأخته قصي እህቱ ሲል አሲያን የጽናት ተምሳሌት የሆነችውን የፊርዓውን ሚስት امرأة فرعون ሲል የመርየምን እናት ራሱ ሐናን አላህ ራሱ امرأة عمران ሲል መርየምን ግን በስሟ ጠቅሷታል ይቺ ሴት ማን ነች ገድሏስ ቁጥብነቷስ ራሷን ክብሯን መጠበቋስ የአላህ የተአምር መገለጫስ እንዴት አደረጋት የዛሬ ቆይታችን ላይ እናወጣዋለን ጉዞዎች ሁሉ ከቤተሰብ ይጀምራል የመርየም አባት ዕምራን ይባላል ዕምራን የተከበረ የአላህ ባሪያ ነው ነብይ አይደለም ልብ በሉ እንደኔና እንዳንተ ግለሰብ ግን አላህን የሚፈራ ዓቢድ ዒባዳው የበዛ ስጁዱ የረዘመ ዚክሩ የበዛ የአላህ ምርጥ ባሪያ ነው ትልቁን ምዕራፍ አላህ ከበቀራ በኋላ ያለው አለ ዕምራን የዕምራን ቤተሰቦች አሉ ይህ ቤተሰብ ታሪክ ሰርቷል ትውልድ ለውጧል የአላህ ተአምር መገለጫ ሆኖ አልፏል ሊወሳም ግድ ይለዋል አላህ ከመረጣቸው ባሮች ውስጥ አንዱ ይሄም ቤተሰብ ነው ኢነላህ ያንተ ጌታ አላህ ኢነላህ አስጠፋ አደምን መረጠ ኑሕን መረጠው ወአለ ኢብራሂም የኢብራሂምን ቤተሰብንም መረጠ ወአለ ዕምራን የዕምራንንም ቤተሰብ አላህ መረጠ على العالمين በዓለማት ካሉት ሁሉ ذرية بعضها من بعض والله سميع عليم የተመረጠ ቤተሰብ እዚህ ቤተሰብ ውስጥ አንዲት ብፁዕ ልጅ ወጣች እሷም ኡሉል ዐዝም ሚን الرسل ከሆኑት ውስጥ አንዱን ነብዩላህ ዒሳን ኢየሱስን ለመውለድ በቃች ታሪኩ የሚጀምረው እንዲህ እናቷ ሐና አንድ ልጅ ወልዳ መውለዷ ተቋርጦባት ነው አላህ ልጅ እንዲሰጣት በጣም ለመነች ከዓመታት በኋላ አላህ ከዕምራን ከባሏ እንድታረግዝ አላህ ፈቀደ ያኔም ጽንስ ማህዟን ስታቅ አንድን ዱዓ ወደ ሰማይ አሻገረች ልብ በሉ አንዲት ሴት ነች ያወራችው ኖሬ ግን አላህ ተቀብሎት ቁርአን ውስጥ ተረከለ አንተ አታቅም ያረከውን ዱዓ የዓለማት ጌታ ተቀብሎ አስተላልፎት ፈጽሞልህ ሊሆን ይችላል አላህን ተመሳጠረችው إذ قالت امرأة عمران إلى القرآن لي ልክ ስትቀሩት ልባችሁ በሐሳብ ይጎና በትዝታ ይዋኛል ያን ቤተሰብ ተናፍቁታላችሁ إذ قالت امرأة عمران إذ قالت ሚለው ላይ ተፍሲሩ اذكر ሚለው ቃል ወድቋል አንተ መሐመድ የዕምራንን ባለቤት እንዲህ ባለች ጊዜ ሆነው ለኡመቶች አውሳ اذكر ሚለው ወድቋል ብላለች ረቢ ጌታዬ እኒ ነዘርቱ ለከ ማ ፊ በጥኒ ሙሐረረን ማህፀኔ ውስጥ ያለውን ጽንስ እኮ ላንተ ነፃ አገልጋይ እንዲሆን ቃል ገባዋለች ሰጥቻለሁ ያንተ አገልጋይ ይሁን ሲወለድ በይተል መቅዲስን መስጂድህን አገልጋይ ይሁን ነይቻለሁ አለች ማ ፊ በጥኒ ማ ምንለው ሐርፍ መውሱል እንለዋለን በነህው ቋንቋ يفيد العموم ጥቅል ነገር ነው የሚያስዘው ሆድ ያለውን የቱሉም ነገር ላንተ ነይቻለሁ ወንዲውን ሴት ሁለት ይሁኑ ሶስት ላንተ አገልጋይ ይሁን አረገዘች ከመውለዷ በፊት ባሏ ዕምራን አልፏል ስለዚህ ባል ስለሌላ የተወለደው ሴትም ይሁን ወንድ እሷን ሊያግዛት ነው የሚገባ እሷ ግን ለአላህ ሰጠች ሆዴ ውስጥ ያረገዝኩትን ጌታዬ ላንተ ሙሐረረን ነፃ ሲሆን አድርጌዋለሁ ከዛስ ምን አለች ፈተቀበል ሚኒ ተቀበለኝ
ስራ ሰርተህ መቀበል ማለት ቀቡል አላህ በውዴታ ሲቀበል ቀቡል ይባላል። እዛ ነው ነቢዩላህ ኢብራሂምና እስማዒል የከዓባን ግንብ እያነሱ ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም፣ ጌታችን ተቀበለ። ኸይር ትሰራለህ፣ ቁርአን ትቀራለህ፣ ዘካት ትሰጣለህ፣ እንዲቀበልህ ግን ሰማይን ታንኳኳለህ። ጌታዬ ተቀበለኛል። ኢነከ አንተ እኮ ሰሚዑን ዓሊም፣ ሰሚነ አዋቂን፣ ዱዓዬን ትሰማለህ፣ ዓሊም ንያዬንም የውስጤን ታውቀዋለህ ብላ ሰማይን አንኳኳች። ፈለማ ወضዐትሃ ልክ ስትወልድ ግን ወንድ አልነበረ፣ ሴት ተወለደች። የጠበቀችው ወንድ ሁኖ ዳዕዋን የሚያግዝ የዒምራንን የባሏን ኃላፊነት የሚወጣ መስጂድ የሚኸድም በኒ እስራኤሎችን ለማቅናት የሚታገል ሰው እንዲሆን ነው ንያዋ። ሴት ወለደች፣ ደነገጠች። ቃለት ብላለች ረቢ ወضዕቱሃ ኡንታ፣ ሴት እኮ ወለዱ። ሴት ደግሞ እንደ ወንድ አይደለም። አላህ ምን እንደወለደች ጠቅቆ ያውቃል። ግን ይሁን አለች። ወኢኒ ሰመይቱሃ መርየም፣ ስሟን መርየም ብየዋለሁ። መርየም ማለት የአላህ ባሪያ አገልጋይ ማለት። ሴትም ትሁን ለአንተ አገልጋይ ግን ቃል ገብቻታለሁ። ከዛ ባስከተለች አንድ ወፍራም ዱዓ ወኢኒ ኡዒዙሃ ቢከ ወዙርየተሃ ሚነ ሸይጣን ረጂም፣ እኔ እኮ እሷንም ይሁን ከእሷ በኋላ የሚመጣውን ትውልድ ከሸይጣን እንድትጠብቃቸው ጠይቀሃለሁ። ይህ አንዲት ሴት ያደረገችው ዱዓ የአዛኞች አዛኝ አላህ ግን ዱዓዋን ተቀበላት። ፈተቀበለሃ ረቡሃ ቢቀቡልን ሐሰን፣ ጌታም ስጦታዋን ነድሯን ተቀበላት። መርየምንም ወአንበተሃ ነባተን ሐሰነን፣ አሳምሮ መርየምንም አሳደገላት። ልብ በሉ ዒምራን ስለሌለ አባት ነበር ለልጅ ስም የሚያወጣው፣ አባቷ ግን የለም። መርየም ስትወለድ የቲም ነች። እሷ ነው ስም ያወጣችላት። ወኢኒ ሰመይቱሃ መርየም፣ መርየምን አላህ ጥበቃ አደረገላት። ስትወለድ ሸይጣን አልነካትም መርየም። ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም ከማ ፊል ቡኻሪ ምን ሐዲስ አቢ ሁረይራ፣ አቡ ሁረይራ ባስተላለፉት ላይ ማ ሚን በኒ አደም ይውለድ፣ የአደም ልጅ እኮ ማንም አይወለድም። ማንም ነቢያትም ሩሱሎችም ሸይጣን ሆዳቸውን ሲወለዱ ጠላትነቱን ሊገልጽ ሆዳቸውን ሕፃኑን ይመተዋል። ያኔ ፈየስተሂሉ ሷሪኸን፣ ሕፃኑ ያለቅሳል። እዛ ነው የሚጀምረው። መጣህ ብሎ ነው የሚቀበለው። መርየምንና ልጇን ሲቀራሉ ነቢዩ ዓለይሂ ሰላቱ ወሰላም ፈተቀበለሃ ረቡሃ ቢቀቡልን ሐሰን። ለሌላ ነቢያቶች ያልሰጠውን ዕጣ ለእሷና ለልጇ ለልጅ ልጇ አላህ ተቀበለ። አንተ የምታደርገው ዱዓ የሰማይን በር ከፍቶ ተአምር ሊፈጽም ይችላል። ይህን ነው አላህ ሊያስተምረን የፈለገ። መርየምም ማደግ ጀመረ። እናቷ ለቤተል መቅዲስ አገልጋይ ነይታታለች። ስለዚህ ወደዛ የምትሄድበት እድሜ ሲደርስ ሴት ነች። መስጂድ ውስጥ ገብታ እንዴት ታገልግል? እዛ ውስጥ እንዴት ነው የምትኖረው? ማን ይንከባከባል? ኃላፊነት የሚወስድ ሰው ያስፈልጋል። መጣችና ዘከሪያ የመጀመሪያ ልጇን ያገባ ባሏ ነው ነቢዩላህ ዘከሪያ። መጣች፣ ጥያቄ ያቀረበች፣ መርየምን ተረከቡኝ አለች። እዛ ውስጥ ገብታ መስጂዱ ኑሮዋ እዛ እንዲሆን እዛው እንድትሰግድ አላህ እንድታመልክ ሰጋጆችን እንድትከድም ነው። ዘከሪያ መውሰድ ሲፈልግ ግን የዒምራንን ቤተሰብ ልቅና የሚያውቁት ቀሳውስቶች ዑለማዎቹ እኛም እድሉ ይገባናል። መርየምን ለመንከባከብ ግጭት ተፈጠረ፣ ውዝግብ ተፈጠረ። ውዝግቡንም ለመዳኘት አንድ ሐሳብ ቀረበ። በቃ ዕጣ እንጣጣ፣ እንጨት እንጣጣ፣ እሱ ይዳኘን ተባለ። ሻሉ እንጨቶች ያዙና የሚፈስ ወንዝ ላይ ወስደው ጣሉት። ከወንዙ ፍሰት በተቃራኒ የሄደለት ሰውዬ እንጨቱ እሱን መርየምን ይንከባከባል ተባለ። እንጨቱም ሲጣል ለዘከሪያ ወጣለት። ልባቸው እንዲረጋጋ እንደገና ሞከረ፣ ለሱ ወጣ። 3 ጊዜ ለዘከሪያ ወጣ። ለዛ ነው አላህ ወከፈለሃ ዘከሪያ፣ እሷን የመንከባከብ ኃላፊነትም ዘከሪያ ወሰዳል። ለነቢዩ ዓለይሂ ሰላቱ ወሰላም
የነ መርየምን የነ ዘከርያን ታሪክ ይተርክላቸውና ذلك ይሄው የነገርነው እኮ من انباء الغيب ከሩቅ ሚስጥር ነው የነገረን አንተ እኮ ከነሱ መሃል አልነበርክም እጣ ሲጣጣሉ አዩሁም يكفل መርየምን እኔ ነው የሚገባኝ እኔ ይያሉ እጣ ሲጣጣሉ እኮ አንተ መሐመድ እነሱ መሃል አልነበርክም وما كنت لديهم اذ يختصمون እነሱ መሃል ውዝግብ ሲፈጠር መች ነበርክና ይላቸዋል አላህ አህመድ አልዲዳት የነጽር ኤክስፐርቱ ይሄን አንቀጽ ሙእሚን ሲቀራው እንባውን መቆጣጠር አይችልም ይላል አላህ ለመልእክተኛው አለይሂ ሰላቱ ወሰለም ከመቶ ዓመታት በፊት የነበረን ክስተት ዘግቦ እየነገራቸው ነው የነበረውን ፍጭት ውይይት ማን ነው የሚገባው ይሄን ውዝግብ ሁሉ አላህ ለመልእክተኛው በወህይ የገለጠላቸው መርየም ማደግ ጀመረች ቤተል መቅዲስ ውስጥ ገባች ሚንከባከባት ዘከርያ ነው ልብስ ይወስድላታል ምግብ ይወስድላታል እንክብካቤ ላይ ነው መርየምን አላህ ከልጅነቷ ጀምሮ ከራማ ሰጣት ከራማ ማለት ለሌሎቹ ብዙ ጊዜ የማይከሰት ክስተት አላህ በእጅህ እንዲፈጸም ሲያረጋው ማለት ተአምር ይታይባት ነው ታዲያ አንዴ ዘከርያ ደነገጠ በገባ ቁጥር ምግብ ያገኛል እንደኔ አይደል እንደ እሷን የመንከባከብ ኃላፊነት ወስደው ምግብ ማን አመጣላት ያልፈዋል ኩለማ دخلنا ሚለዋል ዘከርያ ወደሷ በገባ ቁጥር ሁሌም ምግብ ያገኛል ወጀደ عندها رزقا ምግብ ያገኛል አንዴ ጨነቀው እንዲጠይቅም ያስገድደው አንድ ምክንያት አገኘ የክረምቱን ምግብ አላህ በበጋ ይሰጣታል በበጋ ማይገኘውን በክረምት ይሰጣታል ዘከርያ ተገረመ ያ መርየም አንቺ መርየም ሆይ አና ለኪ ሃዳ ይሄ ነገር ከየት ነው የመጣው አለ ያመጣልሽ ሰው አለ እንዴት የክረምቱን በበጋ አገኘሽ አንድ መልስ መለሰች قالت هو من عند الله ይሄ መታየው ሲሳይ ከአላህ ዘንድ እንዴ አለ ዘከርያ ان الله يرزق من يشاء بغير حساب الله እኮ ለፈለገው ባሪያ ያለ ምክንያት ያለ ሒሳብ ይሰጣል አለች ከባድ ንግግር ነብይ ነው እሱ እንዲህ አይነት የቂን ከታናሿ ልጃይ ሁናሊካ አላህ ነብዩላህ ዘከርያ ልጅ አልወለደም ነበር እድሜው 120 ዓመት ደርሷል ሚስቱ 98 ዓመቷ ነው وكانت امرأتي عاقرا ማነች በዚህ ላይ ዲታዲ አላህ ያለ ገደብ እንዲሚሰጥ የበጋውን በክረምት ከሆነ እኔ ባረጅም ሚስቴ ማህን ብትሆንም ልጅ አይሰጠኝም እንዴ ቻይኖ አላህ አለ የመርየምን ክስተት ሲያይ ወንድኔው ተነሳ ሁናሊካ አላህ እዛ ቦታ በአረበኛ ቋንቋ ሁና ስንል እዚህ ማለት ሁና ከስንል ትንሽ ፈቀቅ ሲል ሁናሊካ ስትል በጣም ሲርቅ ነው አላህ እዚህ ቦታ ላይ ከመርየም ወጥቶ ነው ዱዓ ያረገ ለምን እዛ ቦታ አላህ ነብዩላህ ዘከርያ ይላል ሙፈሲሩት ልጅ አልወልድም የሚለው ተስፋው ጥግ ላይ ደርሷል አርጅቷል ሚስቱ ማነች እዛ የመነመነ ተስፋ ዳርቻ ላይ ሆኖ ዱዓ ወደ ሰማይ አነሳ ربي هب لي من لدنك ذرية طيبة إنك أنت السميع الدعاء الله وي ልጅ ስጠኝ ዱዓን ተቀባይና አንተ እርግጥም አላህ ይህያ የተባለ ልጅ ሰጥ መርየም ማደግ ጀመረች ዒባዳዋ ይበዛ ነበር ሶላቷ ይበዛ ነው ዚክሯ ይበዛ ነው ለተቀን ዒባዳ ላይ ነች አላህ ለትልቅ ዓላማ ያዘጋጃት ተአምር ምድር ላይ በሷ ሊከስት ነው አለ መላእክት ላክ አንዴ እየሰገደች ይያል መላእክት ጠሯት አንቺ መርየም አሏት ማን ነው የሚጠራኝ መላእክቶች ነበሩ ኢነላህ አስጠፋኪ አላህ መርጦሻል አንቺ ወጠኸረኪ አስድቶሻል ወስጠፋኪ على نساء العالمين በዘመንሽ ካሉ ሴቶች ሁሉ አንቺን አላህ መርጧል አሏት ያ መርየም አንቺ መርየም ወቁኑቲ لربك واسجدي واركعي مع الراكعين ከሰጋጆች ጋር ኢባዳሽን ጠንክሪ ለትልቅ ዓላማ ታጭተሻል አሏት መላእክቱ መርየም አደገች እድሜዋ እየገፋ ሄደ 17 ዓመት እንደሆናት በአንድ በተባረከ ቀን ወደ ምስራቃዊ ቦታ ከቤተል መቅዲስ ለቃደች እዛ ቦታ ስትሄድ ከሰማይ ሰማያት ሌላ መልእክት ተላከ መላእክቱ ጅብሪል ሐዋውን እየቀዘፈ ፊት ለፊቷ ተከሰተ
ክስተቱን ቁርአን በሚያምር መልኩ ተርኮታል። ይሄን ትረካም የኛው ነጃሺ ይሄ መስጂድ የተሰየመላቸው ታላቁ ንጉስ ሲሰማ እንባቸውን መቆጣጠር አልቻለም። አላህ እንዲህ ይላል ወዝኩር ፊል ኪታብ መጽሐፍ ውስጥ አውሳ መርየምን አውሳ ኢዝ እንተበዘት ሚን አህሊሃ መካነን ሸርቅያ ከቤተሰቧ በምስራቃዊ በኩል ተገንጥላ በሄደች ጊዜ ፈተኸዘት ሚን ዱኒሂም ሒጃባ ራሷን ጋርዳ ወደ ዒባዳ ወደ ተፈኩር ቁጭ አለች መሬት። ፈአርሰልና ኢለይሃ ሩሐና እኛም ጅብሪልን ላክነዋል። ሩህ ስሙን ጅብሪልን አላህ ሩህ ይለዋል። የሰው ልጆች ሩህ ህይወት የሚገዛበትን ነገር ይዞ ስለሚመጣ ወሕይን ስለሚያወርድ ማለት ነው። ፈአርሰልና ኢለይሃ ሩሐና ጅብሪልንም ላክነው። ፈተመሰለ ለሃ በሸረን ሰውያ የተሟላ ሰው ሚያምር ቆንጆ ወጣቱ ነው። ፊቷ ተሰየመ። ጋርዳ ተቀምጣለች። በየት ገባች? ደነገጠች። እኒ አዑዙ ቢረሕማን ሚንክ እኔ በአረሕማን ካንተ እጠበቃለሁ በአላህ ኢንኩንተ ተቂያ አላህ የምትፈራ ከሆነ ራቀኝ አለች። ጅብሪል መለሰ ቃል እነማ አነ ረሱሉ ረቢኪ እኔ ጌታሽ መልእክተኛ ነኝ። ሊአሀበ ለኪ ጉላመን ዘኪያ ምርጥን ጽዱን ልጅ ልሰጥሽ ነው የመጣው። በሌላ አነባበብ ሊአሀበ ለኪ ሚለው ሊያሀበ ለኪ ጌታሽ ሊሰጥሽ በሚልም ተነበ። ሁለቱም ተመጋጋቢ ናቸው። ጅብሪል እንደ ሰበብ ስላደረሰ ልሰጥሽ አለ። እሷም እንደ ብስራት አልቆጠረችው። እንዴት ሊከሰት ይችላል? እኔ ትዳር ይዤ ከባሌ አረገዝኩ አይባል አሊያም እማምስ ጋለሞታ አይደለሁም በዝሙት ምሰራ ልጅ እንዴት ሊኖረኝ ይችላል አለች። ጅብሪል ቃል ብሎ አለ ከዛሊክ ነገሩ እንዳልሽው ቃለ ረቡኪ አላህ ግን ይልሻል هو علي هين ይሄን ተአምር መከሰት ለኔ ቀላል ነው ብሎሻል። ወሊነجعله آية للناس አላህም ለሰው ልጆች ምትወልጂውን ልጅ የተአምራት መገለጫ ሊያደርገው ወረሕመተን ሚና ከአላህም ዘንድ እዝነት ሊሆን እሱን ለተከተሉት ወካነ አምረን መቅድያ መርየም ይሄ ጉዳይ ከላይ ውሳኔ አልፎበታል አላት ጅብሪል። ከዛም ነቢዩ ዓለይሂ ሰላቱ ወሰላም ይላሉ ጅብሪል ወደ ማዕፀኗ እፍ አለባት። መርየም ወዲያውኑ አረገዘች። ስታረግዝ እቺ ብዙ ሴት ነች፣ በዒባዷ የምትታወቅ ነች። እርግዝናዋን እንዴት ትግፋው? እንደምንም ደብቃ በአምልኮ አሳለፈች። ዘከርያ ተንከባካቢዋ ነው። ሲያያት ያረገዘች መሰለች። ከዛም ጠጋላት አንቺ መርየም አላት አንድ ዘር ያለ ሌላ ዘር ይበቅላል እንዴ አላት። እየጠየቃት መጀመሪያ ዘር የፈጠረው ያለ ዘር አይደል አለች። መልሷ ከበደው። አስከተለላት አንቺ መርየም ወይ አንድ ሰው ያለ አባት ልጅ ሊኖረው ይችላል እንዴ አላት። አዎን አባታችን አደም ያለ አባትም ያለ እናት አይደል የተወለደ አለች። መልሷ ከበደው። ፊት ለፊት መጣላት። መርየም ሆይ አርግዘሻል። ሚስጥሩን ነገረችው። ዘከርያ ሆይ መላእክት መጥቶ አብስረውኝ ከሰማይ መላእክ መጥቶ እንዲህ ተከስቷል ብላ ነገረችው። ዘከርያ ይህን ክስተት ያቅናል። ምጧ እየጨመረ ሄደ። ማንተኗ እርግዝናዋ በትክክለኛው የሙፈሲሮቹ ንግግር 9 ወር ቆይታለች። የመጨረሻ የመውለጃ ጊዜዋ ሲደርስ ተገንጥላ ከቤተሰቦቿ ራቀች። አዋልዱኝ እንዳትል ከማን አረግስኩ ልትል ታገሺ ብሏታል አላህ። ተአምር ሊከሰት ነው ብሏታል። ብቻዋን ርቃ ሄደች። መካነን ቀስያ ነው ይላል። ከዛም የደረቀ የቴምር ዛፍ አለ፣ እሱን ተደገፈች። ምጡ መጣባት። ልብ በሉ የ17 ዓመት ወጣት፣ በዚህ ላይ ድንግል ነች። አዋላጅ በዙሪያዋ የለም። ምጡን ብቻዋን ያማጠችው። ምጥ ከባድ ነው ድንግል ለሆነች ሴት። ታዲያ መርየም ልትወሳ ይገባት? ምጥ ውስጥ ስትገባ ልጁ እየተወለደ ነው። አመማት።
ከዛ ደግሞ ልጁን ወልዳ ይዛው ልትሄድ ነው። የታመጣሽ ሊባል ነው። አባቱ ማን ነው ሊባል ነው። ጭንቅላቷ ፈረሰ። فقالت يا ليتني مت قبل هذا ከዚህ በፊት ሙቼ በነበር ምን አለ وكنت نسيا منسيا ተረስቼስ በነበር አለ። ወዲያው ዒሳን አላህ አወጣው ልጇን ኢየሱስ ተወለደ። فناداها من تحتها ملائكة يتطرات عليهم لجوانا يبالال لجوا ميلو قول أصحن منو لم يقتلوا تأمر من در ياسلو فناداها من تحتها الله عيسى ناغرو كهودو اندو አትዘኝ ብይጠጪ ውሃም እዚህ ያለ ዛፉንም መታ አርጊው ቴምሩንም በያለ ተረጋጋች። እሱም በላች፣ ውሃውን ጠጣች፣ ኃይሏ ተመለሰ። ይሄን ሕፃን ልጅ አዝላው መርየም ወደ በኒ እስራኤሎች መጣች። ድሮም ክፍተት የሚፈልጉላት ብዙ ሰዎች ነበሩ። በዒባዳዋ መሻይኾቹን ሁሉ በልጣ ጥርስ የነከሱባት ብዙ ናቸው። ይሁዶቹ አይወዷትም ነበር። ልክ ይዛው ስትመጣ ዛሬ ጾም ያለው በያትናገሪ ተብላለች። ወደ በኒ እስራኤል ይዛው መጣች። فأتت به قومها تحمله ተሸክማው ይዛው መጣች። ህዝብ ተሰበሰበ። ያ መርየም ምንድነው ይሄ ጉዳይ? لقد جئت شيئا فريا ከባድ ነገር ይዘሽ የመጣሽው የአኽተ ሃሩን። በነሱ አገር ሃሩን የሚባል ሰውዬ ነው። በዒባዳው የታወቀ ነው ከወንዶቹ። ስለዚህ እሷንም እንደ ሃሩን በዒባዳዋ ጠንካራ ነች ነበር የምትባለው። አንቺ የሃሩን ጓደኛ መሳይ ሆይ ምንድነው ያመጣሽብኝ? አባትሽ መጥፎ ሰው አልነበር፣ እናትሽ ዝሙት ሰሪ አልነበረች። ይሄ ልጅ የት መጣ? መቼ ነው ያገባሽው? ከየት ወለድሽ? فأشارت إليه ጾም ያለው በይ ተብላለች። ወደ ነብዩላህ ዒሳም አመላከተች። ሕፃን ነው ገና የተወለደ ጫቅላ ነው። ከዛ ተገረሙ። كيف نكلم من كان في المهد صبيا እንዴት የታዘለ ሕፃን እናወራለን? አትቀልጅብን፣ ምንድነው ሚስጥሩ አለ አላህ። ነብዩላህ ዒሳን እጇ ላይ ያላናገር قال إني عبد الله እኔ አላህ ባሪያ አታኒ الكتاب ለወደፊት መጽሐፍን ይሰጠኛል። وجعلني نبيا ነብይ ማድረግ وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي مريمንም ሊያጽናናት ነው። ለናቴም ደግ አርጎኛል። ولم يجعلني جبارا شقيا والسلام علي እናቱን አሁንም ያጽናናት ነው። በኔ ላይ ሰላም ይስፈናል ሕፃኑ ኢየሱስ። والسلام علي يوم ولدت ويوم أموت ويوم أبعث حيا الله ያለ አባት ልጅ ፈጥሮ ለበኒ እስራኤል አሳያቸው። ሁሉን ነገር ቻይ ጌታ እንደሆነ ገለጠላቸው። ሕፃን ልጅ እንደማይናገር ያውቃሉ። አናግሮ አላህ አሳያቸው። ይሄ ሕፃን ነገ ትልቁ ነው ይላካል፣ ተከተሉት ማለት አላህ አስከትሎ ምን አለ? ذلك عيسى بن مريم ኢየሱስ ማለት እንግዲህ ይሄ